በቢሊዮን የሚቆጠር የዓለም ሕዝብ በኑሮ ውድነት፣ በሥራ ማጣትና በሰላም እጦት በሚሰቃይበት በዚህ ዘመን እነዚህ ሁሉ ጭንቀቶች እንደ ተረት የሚታዩባት አንዲት አገር አለች። ይህች አገር እስከ 3ኛ ዲግሪ ወይም ፒኤችዲ ድረስ ለዜጎቿ ትምህርት በነጻ የምታቀርብ፣ ለሕክምና አገልግሎት አንድም ሳንቲም የማይከፈልባት፣ እንዲሁም አንድ ተራ የጽዳት ሠራተኛ በዓመት ከ5 ሳምንት በላይ ደሞዝ እየተከፈለው እረፍት የሚያገኝባት አገር ናት። በኖርዌይ ሀብታምና ድሃ የሚባል ልዩነት የለም ማለት ይቻላል። ምክንያቱም እያንዳንዱ ዜጋ የሀገሪቱ የነዳጅ ሀብት እውነተኛ ባለቤት ነው። ለመሆኑ ኑሮ በኖርዌይ እንዲህ እንደ ፊልም ያማረና የሚያጓጓ የሆነው እንዴት ነው? በኖርዌይ ጎዳናዎች ላይ ወርቅ ተነጥፏል ወይስ ከጀርባው እኛ የማናውቀው ሌላ ስውር ምስጢር አለ? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቪዲዮ ወደ ምድራችን ሰሜን ዋልታ ተጉዘን የኖርዌይን አስገራሚ የኑሮ ሁኔታ እንቃኛለን። ለዜጎቿ ከምትከፍለው ከፍተኛ ደሞዝ እስከ አስፈሪው ብርድ፣ ከማትጠልቀው ፀሐይ እስከ ሰላማዊው የኖርዌይ ማኅበረሰብ ምስጢር በጥልቀት እንመለከታለን። ኖርዌይ ለምን የዓለማችን ደስተኛዋ ሀገር ለመሆን እንደበቃችና የኑሮዋን ትክክለኛ መልክ ለማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። ኖርዌይ በአውሮፓ ሰሜናዊ ጫፍ ላይ የምትገኝ ከስዊድን፣ ፊንላንድና ሩሲያ ጋር ድንበር የምትጋራ የኖርዲክ አገር ነች። የዚህች ሀገር ስፋት የኢትዮጵያን 1/3 አካባቢ ሲሆን የሕዝብ ብዛቷ ደግሞ 5.5 ሚሊዮን ብቻ ነው። ኖርዌይ በሰፊ መሬት ላይ ጥቂት ሕዝብ የሚኖርባት እጅግ ሰላማዊና ሰፊ ሀገር ናት። አብዛኛው ሕዝቧ በደቡባዊው የሀገሪቷ ክፍል በተለይም በዋና ከተማዋ ኦስሎ አካባቢ ሰፍሮ ይገኛል። ይህ ዝቅተኛ የሕዝብ ቁጥር መንግሥት ለእያንዳንዱ ዜጋ የሚሰጠውን እንክብካቤ እጅግ ቀላልና ጥራት ያለው እንዲሆን አድርጎታል። ወደ ኢኮኖሚዋ ስንመጣ ኖርዌይ በዓለም ላይ ካሉ ሀብታም ሀገራት ተርታ የተመደበችው በባዶ ዝና አይደለም። ዋነኛው የሀብቷ ማገር ጥቁር ወርቅ ተብሎ የሚጠራው የተፈጥሮ ነዳጅና ጋዝ ነው። ኖርዌይ ከአውሮፓ ትልቁ የነዳጅ አምራች አገር ናት። ከዚህ የምታገኘውን ገቢ ግን ለዛሬ ብክነትና ፍጆታ ብቻ አይደለም የምትጠቀመው። ይልቁንም የመንግሥት የጡረታ ፈንድ የተባለ ግዙፍ የገንዘብ ክምችት በመፍጠር ከ1.5 ትሪሊዮን ዶላር በላይ ገንዘብ ለመጪው ትውልድ አስቀምጣለች። ይህ ማለት እያንዳንዱ የኖርዌይ ዜጋ ገና ሲወለድ በባንክ አካውንቱ ውስጥ በሺዎች የሚቆጠር ዶላር ባለቤት ነው ማለት ነው። ከነዳጅ ባሻገር በዓሣ ምርት በዓለም የምትታወቀው ኖርዌይ በተለይም ሳልመን የተባለው የዓሣ ዝርያ የዓለምን ገበያ የምትቆጣጠርበት ዋነኛ ምርቷ ነው። በየቀኑ በሚሊዮን የሚቆጠሩ የኖርዌይ ዓሣዎች በዓለም ዙሪያ ባሉ ምርጥ ሆቴሎችና ሬስቶራንቶች ውስጥ ለምግብነት ይቀርባሉ። በተጨማሪም ሀገሪቱ በመርከብ ግንባታ፣ በባህር ላይ ቴክኖሎጂና በማዕድን ዘርፎች ገናና ታሪክ ያላት ሀገር ነች። ኖርዌይ በነዳጅ የበለጸገች ሀገር ብትሆንም ለራሷ የሀገር ውስጥ የኤሌክትሪክ ፍጆታ የምትጠቀመው በብዛት ታዳሽ ኃይል መሆኑ ብዙዎችን ያስገርማል። 98 በመቶ የሚሆነው የሀገሪቱ ኤሌክትሪክ የሚመነጨው ከፏፏቴዎችና ከውሃ ኃይል ወይም ሃይድሮ ፓወር ነው። ይህ ደግሞ ሀገሪቱን የአካባቢ ጥበቃ ቀዳሚ ተሟጋችና ጠበቃ እንድትሆን አድርጓታል። ከዚህም በተጨማሪ ኖርዌይ በዓለም ላይ የኤሌክትሪክ መኪኖችን በመጠቀም ቀዳሚ ሀገር ነች። በመንገዶቿ ላይ ከሚንቀሳቀሱ መኪኖች አብዛኞቹ በባትሪ የሚሰሩና ወደ ከባቢ አየር ጭስ የማይለቁ ናቸው። እናም ኖርዌይ ማለት ተፈጥሮ የቸራትን ሀብት በብልሃትና በታማኝነት ለሕዝቧ ጥቅም ያዋለች ጥቂት ሕዝብ ያላት፣ ነገር ግን በዓለም ኢኮኖሚ ላይ ትልቅ ተጽዕኖ የምታሳድር ግዙፍ ኃይል ናት። ታዲያ ይህ ሁሉ ሀብት በዜጎች የዕለት ተዕለት ኑሮ ላይ ምን ያክል ለውጥ አመጣ? የኖርዌይ ዜጎች ከፍተኛ ታክስ መክፈልን እንደ ሸክም ሳይሆን እንደ ትልቅ ኢንቨስትመንት የሚያዩት ለምንድን ነው? የሚሉት ሚስጥሮች ለብዙዎቻችን ጆሮ እንግዳ መሆኑ አይቀርም።
የዛሬዋን ዘመናዊና ባለጸጋ ኖርዌይ ለሚያይ ሰው ሀገሪቱ ሁልጊዜም እንዲህ ሁሉም ነገር የሞላላት አድርጎ ሊመለከት ይችላል። እውነታው ግን ከዚህ ፈጽሞ የተለየ ነው። እስከ 20ኛው ክፍለ ዘመን አጋማሽ ድረስ ኖርዌይ በአውሮፓ ድሃ ከሚባሉ ሀገራት አንዷ ነበረች። ሕዝቧ በከፍተኛ ድህነት ውስጥ ይኖር የነበረ ሲሆን ዋነኛ መተዳደሪያቸውም ዓሣ ማጥመድና ግብርና ብቻ ነበር። በወቅቱ ኖርዌይ ማለት ለኑሮ አስቸጋሪ፣ ብርዱ የሚጠናባትና ብዙ ዜጎቿ የተሻለ ሕይወት ፍለጋ ወደ አሜሪካ የሚሰደዱባት ሀገር ነበረች። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ በሰሜን ባህር ወይም ኖርዝ ሲ ውስጥ ነዳጅ ሊኖር ይችላል የሚል ግምት ተነሳ። ይህ ወሬ የሀገረ ኖርዌይን ታሪክ የቀየረ አንድ ትልቅ ክስተት ነበር። በወቅቱ ብዙዎች ይህንን ሐሳብ እንደ ቅዠት ቆጥረውት ነበር። እንዲያውም አንድ የሀገሪቱ ባለሥልጣን በኖርዌይ ባህር ውስጥ ነዳጅ ከተገኘ እኔ ነዳጁን እጠጣዋለሁ ብሎ እስከ መዘባበት ደርሶ ነበር ይባላል። ተስፋ ያልቆረጡ የኖርዌይ ሰዎች ግን ፍለጋቸውን ቀጠሉ። እንደ አውሮፓውያን አቆጣጠር በታኅሳስ ወር 1969 ዓመተ ምህረት በታሪክ ኤኮፊስክ ተብሎ የሚጠራው ግዙፍ የነዳጅ ክምችት በባህር ውስጥ ተገኘ። ይህ ግኝት የኖርዌይን ዕጣ ፈንታ በአንድ ጀንበር ቀየረው። ኖርዌይ በድንገት ከዓሣ አጥማጆች ሀገርነት ወደ ነዳጅ ሀገርነት ተሸጋገረች። ኖርዌይ ከሌሎች በነዳጅ ከበለጸጉ ሀገራት የተለየች ያደረጋት ያገኘችው የገንዘብ መጠን ሳይሆን ያንን ገንዘብ የተጠቀመችበት ብልሃት ነው። አብዛኞቹ ሀገራት ነዳጅ ሲያገኙ ገንዘቡን ለቅንጦት ሕንፃዎች ግንባታና ለጥቂት ባለሥልጣናት ኪስ ማደለቢያ ያውሉታል። ኖርዌይ ግን ነዳጁ የሕዝብ ነው የሚል ጽኑ ሕግ አወጣች። መንግሥት ከነዳጅ የሚገኘውን ትርፍ በቀጥታ ወደ ሀገር ውስጥ ኢኮኖሚ ከማስገባት ይልቅ የመንግሥት የጡረታ ፈንድ በሚል ስም ለወደፊት ትውልድ እንዲቀመጥ አደረገ። ይህ ስልት የሀገር ውስጥ የዋጋ ግሽበት እንዳይከሰት ከማድረጉም በላይ ኖርዌይ በአሁኑ ወቅት በዓለም ላይ ትልቅ የሀብት ክምችት ባለቤት እንድትሆን አስችሏታል። ባጭሩ ኖርዌይ ከድህነት የወጣችው በነዳጅ ግኝት ብቻ ሳይሆን በታማኝነትና በረጅም ጊዜ ዕቅድ ነው ማለት ይቻላል። ዛሬ ላይ ያ ድሃ ዓሣ አጥማጅ የኖርዌይ ሕዝብ በዓለም ላይ እጅግ የተከበረና ባለጸጋ ለመሆን በቅቷል። ኖርዌይ ውስጥ መኖር ማለት በባንክ አካውንት ካለ የገንዘብ መጠን በላይ የሆነ ትርጉም አለው። እዚህ ሀገር ሰው መሆን ብቻውን ትልቅ ክብር አለው። በኖርዌይ ውስጥ ሥራ ብታጣ፣ ብትታመም ወይም ብትወድቅ የሚጥልህ የሚረሳህ የለም። መንግሥት ልክ እንደ አባትና እናት ከጎንህ ይቆማል። ይህ የደህንነት ስሜት በዜጎች ልብ ውስጥ የሚፈጥረው ሰላም በገንዘብ ሊተመን የማይችል ትልቅ ሀብት ነው። ኖርዌይ ልጆች ሲወለዱ በደስታ ነው የምትቀበለው። የተወለደው ልጅ ወላጆችም ልጃቸውን እንዲያሳድጉ ደሞዝ እየተከፈላቸው ረጅም የእረፍት ጊዜ ይሰጣቸዋል። ልጁ እያደገ ሲሄድ ደግሞ የትምህርት ቤት ክፍያ የሚባል ስጋት የለም። ከመጀመሪያ ደረጃ እስከ ዩኒቨርሲቲ እንዲያውም እስከ ፒኤችዲ ድረስ ትምህርት በነፃ ነው። ይህም ማለት የአንድ ሰው ስኬት የሚወሰነው በቤተሰቡ ሀብት ሳይሆን በራሱ ጥረትና ችሎታ ብቻ ነው ማለት ነው። እዚህ ሀገር ድህነት የሕልምና የወደፊት ዕጣ ፈንታ መሰናክል አይሆንም። ከሁሉም በላይ የሚገርመው ደግሞ የኖርዌይ የጤና ሥርዓቷ ነው። ኖርዌይ ውስጥ በጠና ብትታመም ወይም ቀዶ ጥገና ቢያስፈልግህ ገንዘብ ከየት አመጣለሁ ብለህ አትጨነቅም። ሕይወትህም በኪስህ ወይም በባንክ አካውንት ባለ የገንዘብ መጠን ላይ የተመሠረተ አይደለም። መንግሥት የዜጎቹን ጤና የመጠበቅ ግዴታውን በታማኝነት ይወጣል። ለዚህም ነው የኖርዌይ ዜጎች እስከ 50 በመቶ የሚደርስ የታክስ ክፍያ ሲጠየቁ በደስታ የሚከፍሉት። ምክንያቱም ያ የከፈሉት ገንዘብ መንገድ፣ ትምህርት ቤት ወይም ሆስፒታል ሆኖ ወደ ራሳቸውና ወደ ልጆቻቸው እንደሚመለስ በሙሉ ልባቸው ያምናሉ። እዚህ ሀገር የኔ የሚባል ሀብት የለም፣ የኛ የሚባል የጋራ ብልጽግና እንጂ። አንድ ከፍተኛ ባለሥልጣንና አንድ ተራ ሠራተኛ ጎን ለጎን ሆነው በአንድ ባቡር ይጓዛሉ፣ በአንድ ሆስፒታል ይታከማሉ። ይህ የእኩልነት ስሜት በሰዎች መካከል ጥላቻን ሳይሆን መከባበርንና መተማመንን ፈጥሯል። ኖርዌይ በዓለም ደስተኛዋ ሀገር የሆነችው በነዳጅ ሀብቷ ብቻ አይደለም፣ ይልቁንም የሰው ልጅ ክብር ከምንም በላይ ቅድሚያ ስለሚሰጠው ነው። እያንዳንዱ ዜጋ ነገ ምን ሆናለሁ የሚል ስጋት ሳይኖርበት
በሰላም ተኝቶ እንዲያድር የሚያደርግ ሥርዓት ስላላት። ኖርዌይ ውስጥ መኖር በምቾት የተሞላ ቢሆንም ተፈጥሮ ግን የራሷ የሆነ ግርማ ሞገስና ፈተና አላት። ይህች የገነት አምሳያ የሆነች አገር በሌላ ጎኗ አስፈሪ ብርድና የ6 ወር ጨለማን ታስተናግዳለች። ይህች አገር እጅግ አስደናቂ የተፈጥሮ ውበትና እጅግ አስፈሪ የአየር ንብረት በአንድ ላይ የተሰባሰቡባት ምድር ነች። ወደ ሰሜኑ የሀገሪቱ ክፍል ስንሄድ ዓለም የምታውቀው የኖርዌይ ሌላኛው ገጽታ ይገለጣል። እስቲ ያስቡት፣ ለወራት ያህል ፀሐይ ፈጽሞ የማትወጣበትና ቀኑም ሌሊቱም በጨለማ የተዋጠበትን ሕይወት። ይህ የዋልታ ሌሊት ወይም ፖላር ናይት ይባላል። በእነዚህ ወራት የኖርዌይ ሰዎች ከብርዱ በላይ ከጨለማው ጋር ይታገላሉ። ከባድ በረዶ መንገዶችን ይዘጋል፣ ብርዱም አጥንት ድረስ ዘልቆ ይገባል። ነገር ግን ይህ ጨለማ በራሱ ውስጥ ሌላ ትልቅ ስጦታን ደብቋል። በዚያ ጥቁር ሰማይ ላይ እንደ ተረት ድንገት የሚፈነጥቀው ሰሜናዊ ብርሃን ወይም አውሮራ ቦሪያሊስ ኖርዘርን ላይትስ የሚባለው ምድርን በደማቅ አረንጓዴ፣ ቀይና ሰማያዊ ቀለማት ሲያለብሳት ያ ሁሉ ብርድና ጨለማ ይረሳል። ይህ ብርሃን ተስፋንና ተፈጥሮ ለሰው ልጅ ያላትን ልዩ ስጦታ የሚያሳይ መስታወት ነው። በበጋው ወራት ደግሞ ታሪኩ ይገለበጣል። ፀሐይ ለ6 ወራት ያህል ፈጽሞ አትጠልቅም። ይህ የእኩለ ሌሊት ፀሐይ ወይም ሚድናይት ሰን ይባላል። ሌሊት 6 ሰዓት ላይ ፀሐይ እንደ ቀትር አናት ላይ ሆና ስታበራ ማየት ግራ የሚያጋባ ቢሆንም ለኖርዌጂያን ግን የሕይወት ትርጉም ነው። ሰዎች ሌሊቱን ሙሉ ከቤት ወጥተው ይዝናናሉ፣ በተራሮች ላይ ይጓዛሉ፣ በባህር ዳርቻዎችም ይጫወታሉ። ይህ ተፈጥሮ የፈጠረችው ከፍተኛ መዋዠቅ በዜጎች ስነ ልቦና ላይ ትልቅ ተጽዕኖ አለው። ኖርዌጂያን መጥፎ የአየር ሁኔታ የለም፣ መጥፎ አለባበስ እንጂ የሚል የታወቀ አባባል አላቸው። ይህ ማለት ተፈጥሮን ለመዋጋት ሳይሆን ከተፈጥሮ ጋር ተስማምቶ ለመኖር ተምረዋል። ያ ብርድና ብቸኝነት ሂውጋ የሚባል ባህልን ፈጥሮላቸዋል። ይህም በቤት ውስጥ በሻማ ብርሃን ከወዳጅ ዘመድ ጋር ሞቅ ያለ መጠጥ እየጠጡ በደስታ የመኖር ጥበብ ነው። ኖርዌይ ውስጥ ተፈጥሮ ጌታ ነች። ግዙፍ ፏፏቴዎች፣ ሰማይ ጠቀስ ተራሮችና ጥልቅ የባሕር ወሽመጦች የሀገሪቱ ኩራት ናቸው። ዜጎች ለተፈጥሮ ያላቸው ፍቅርና ክብር እጅግ ከፍተኛ ነው። የፈለገ ቢበለጽጉና ቢሰለጥኑም ልባቸው ግን ሁልጊዜም ከዚያ በረዶና ተራሮቹ ጋር የተቆራኘ ነው። ኖርዌይ በነዳጅ ሀብት ማማ ላይ ብትቀመጥም የሚያስገርመው ግን የነዳጅ ዘመን እንዲያበቃ ግንባር ቀደም ሆና እየሠራች መሆኗ ነው። ይህ ለብዙዎች ግራ የሚያጋባ ሊመስል ይችላል። እንዴት ነዳጅ እየሸጠች ነዳጅን ትቃወማለች የሚል ጥያቄም ያስነሳል። የኖርዌይ ስልትና ቀመር ግን ግልጽ ነው። ከትላንት ሀብት ተነስተህ የነገውን ዓለም መገንባት። ዛሬ ኖርዌይ የዓለማችን የኤሌክትሪክ መኪኖች መዲና ሆናለች። በሀገሪቱ ጎዳናዎች ላይ ከሚንቀሳቀሱ አዳዲስ መኪኖች ውስጥ ከ90 በመቶ በላይ የሚሆኑት ጭስ የማይለቁና በባትሪ የሚሰሩ ናቸው። መንግሥት ይህንን ለማበረታታት የኤሌክትሪክ መኪና የሚገዙ ዜጎችን ከከፍተኛ ታክስ ነፃ ያደርጋል። የነፃ ፓርኪንግና የነፃ ቻርጅ አገልግሎትም ይሰጣል። ይህ የሆነው በቅንጦት ሳይሆን ኖርዌጂያን ለተፈጥሮና ለሚቀጥለው ትውልድ ያላቸውን ጥልቅ ኃላፊነት ስለሚረዱ ነው። አገሪቱ ለዓለም የምታሳየው ሌላው አስደናቂ ነገር የታዳሽ ኃይል አጠቃቀሟ ነው። ኖርዌይ በነዳጅ ብትበለጽግም ለራሷ የቤት ውስጥ ፍጆታ ግን አንድም ጠብታ ነዳጅ አታቃጥልም። ይልቁንም 98 በመቶ የሚሆነውን የኤሌክትሪክ ኃይል የምታመነጨው ከተፈጥሮ ፏፏቴዎችና ከውሃ ነው። ይህም ኖርዌይን በዓለም እጅግ ንጹሕ አየር ካላቸው ሀገራት አንዷ ያደርጋታል። ከዚህም በላይ ኖርዌይ በባሕር ላይ በሚሰሩ ግዙፍ የኃይል ማመንጫዎችና በዓሣ እርባታ ቴክኖሎጂ ዓለምን እየመራች ነው። የሚገርመው ስቫልባርድ ግሎባል ሲድ ቫውልት የተባለውና የዓለማችን የዘር ባንክ የሚገኘውም እዚሁ ኖርዌይ ውስጥ ነው።
ይህ ባንክ ዓለም ላይ ድንገት የተፈጥሮ አደጋ ቢከሰት የሰው ልጅ የምግብ ዋስትና እንዳይቋረጥ ሁሉንም አይነት የእጽዋት ዘሮች በበረዶ ውስጥ ጠብቆ ይዟል። ይህ ሁሉ የሚያሳየው ኖርዌይ ዛሬም ብቻ ሳይሆን ስለሚቀጥሉት 100ና 200 ዓመታት የምታስብ ሀገር መሆኗን ነው። ሀብትን ለጊዜያዊ ድምቀት ሳይሆን ለዘላቂ ሕልውና መጠቀም እንደሚቻል ለዓለም እያሳየች ነው። ኖርዌይ ማለት ለዘመናዊው ዓለም ተምሳሌት የሆነች የወደፊቱ ዓለም ቤተ ሙከራ ነች። የኖርዌይ ታሪክ ሲጠቃለል የነዳጅ ወይንም የገንዘብ ታሪክ አይደለም። ይልቁንም የታማኝነት፣ የረጅም ጊዜ እይታና ለሰው ልጅ የሚሰጥ ክብር ታሪክ ነው። ኖርዌይ ለዓለም ያሳየችው ትልቁ ቁም ነገር የተፈጥሮ ሀብት ባለቤት መሆን ብቻውን ስኬት አለመሆኑን ነው። እውነተኛው እድገት የሚመጣው ያንን ሀብት ሳይሰርቁ፣ ሳይመነትፉና ለጥቂቶች ሳያዳሉ ለጋራ እድገትና ለወደፊት ትውልድ በታማኝነት ማዋል ሲቻል ብቻ ነው የሚለውን ሐቅ በተግባር ትነግረናለች። ኖርዌጂያን ሀብታም ሀገር የገነቡት በባንክ ውስጥ ባላቸው ገንዘብ ሳይሆን በመካከላቸው ባለው መተማመን ነው። መንግሥት ለሕዝቡ፣ ሕዝቡ ደግሞ ለመንግሥቱ ያለው እምነት ነው ኖርዌይን በዓለም ደስተኛዋ ሀገር ያደረጋት። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት አስተማሪና ሳቢ የሆኑ የዓለም ታሪኮች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለ ተከታተላችሁን ከልብ እናመሰግናለን።